ባለፈው እንዳልከው አሁንም ተረፈ ምርት ነው የሚበሉት ከላሞቹ የተረፈው። አዎ ወጪ አሁን ለምሳሌ ማለት ነው ከዛ ወጪ ነው ከዛ ወደዚህ ይዞራል። እንደዛ ነው። የግብርና ቢዝነሳቸውን ተመጋጋቢ በሆነ መልኩ እየሰሩ ያሉ ገበሬዎች እያገኙ ያሉት ትርፍ በጣም አጓጊ ነው። ሰላም ቤተሰቦችና ተመልካቾች፣ በግብርና ስራ ወይንም ቢዝነስ ውስጥ ውጤታማነታችንን ይበልጥ ሊጨምሩ ከሚችሉ የአሰራር ስልቶች አንዱ የተመጋጋቢነት ስልት ነው። በዚህ ስልት አንዱ ስራ ሌላኛውን ስራ እየመገበ እርስ በርስ ትስስር በመፍጠር የሚሰራ ስልት ነው። ተመጋጋቢነት በግብርና ስራ ውስጥ በሚከተለው መልኩ ሊቀመጥ ይችላል። አንዱ ስራ ለሌላው ስራ ግብዓት በማቅረብ ወይንም ድጋፍ በመሆን ስራውን ውጤታማ ሲያደርገው ነው። ተመጋጋቢነት በሰጥቶ መቀበል መርህ ላይ ተመስርቶ የሚሰራ ስልት ነው። ይህን ስልት ተጠቅመው ያልተጠበቀ ትርፍ ያገኙ አርሶና አርብቶ አደሮች አጋጥመውኛል። የተወሰኑትን ከዚህ በፊት ለማቅረብ ሞክሬ ነበር። የአንደኛውን ታሪክ በዚህ ቪዲዮ ለማስታወስ እገደዳለሁ። የከብቶች ትራፊ አለ ከገንዳ ተጠርጎ ወጥቶ የሚጣል ነበር። እኛ አንጥልም፣ ጨውን ጨምርና ለነሱ እንሰጣለን። ያስ ማለት ነው። እኛው አንዱ ከፍተኛ 25 ይሸጣል። የግብርና ቢዝነሳችንን ተመጋጋቢ በሆነ መልኩ ስናከናውን የምናገኛቸውን ጠቀሜታዎች የሚከተለውን የእርባታ ቢዝነስ ወስደን እናያለን። ባለን ውስን ቦታ ላይ የወተት ላሞች እርባታ ቢኖረን ጎን በጎን ደግሞ የተወሰኑ በጎችን ብናወፍርና መሬት እንኳን ባይኖረን የጓሮ አትክልቶችን በወዳደቁ ወይንም በማይፈለጉ ቁሳቁሶች ላይ ብናለማ ያልጠበቅነውና እጃችንን በአፋችን ሊያስጭኑን የሚችሉ ውጤቶችን እናገኛለን። ይህንንም በተግባር በአካል ከጎበኟቸው አንዳንድ አርብቶ አደሮች ለማየት ችያለሁ። በአንድ ወር እንደዚህ ማድረጉ ለምንድን ነው? ኮምፖስቱ በደንብ ስላለው። ስራችንን ተመጋጋቢ በሆነ መልኩ ስንሰራ የምናገኛቸው ጠቀሜታዎች የሚከተሉት ናቸው። አንደኛ፣ የላሞቹን የመኖ ተረፈ ምርት ለበጎቹ በማብላት ለበጎቹ የምናወጣውን የመኖ ወጪ እንቀንሳለን ወይንም እናስቀራለን። እንግዲህ እንደሚታወቀው በዚህ ሰዓት የእንስሳት የመኖ የመግዣ ዋጋ በከፍተኛ ደረጃ እየጨመረ እንደሆነ እናውቃለን። የተለያዩ ስልቶችን ካልተጠቀምን በስተቀር ውጤታማ ልንሆን አንችልም። ከፋርማችን ወይንም ከእርባታችን ውጤታማ መሆን የምንችለው የተለያዩ ስልቶችን ስንጠቀም ነው። የተለያዩ የመኖ አቅርቦት ስራዎችን ስንሰራ ነው ማለት ነው። ስለዚህ ከነዚህም ደግሞ አንዱ ምንድነው፣ እኛ አርብቶ አደር እንደተጠቀሙት ላሞቻቸው በልተው የሚያስቀሩትን ተረፈ ምርት በፊት ይጥሉ ነበር። ከጊዜ በኋላ ግን በራሳቸው የደረሱበት ምንድነው፣ ይህን ተረፈ ምርት ከመጣል ይልቅ ከጨው ጋር በመቀላቀል ለበጎቻቸው በመስጠት ውጤታማ ሆነዋል ማለት ነው። የከብቶች ትራፊ አለ ከገንዳ ተጠርጎ ወጥቶ የሚጣል ነበር። እኛ አንጥልም፣ ጨውን ጨምርና ለነሱ እንሰጣለን። ሁለተኛ፣ የላሞቹን የመኖ ተረፈ ምርት ለበጎቹ በመመገብ ትርፋማነታችንን እንጨምራለን። እንግዲህ በዚህ መልኩ የደለቡ በጎች ብዙ 100,000 ብር እንደተሸጡ ለመታዘብ ችያለሁ። ይህም እንግዲህ ትርፋማነታችንን በመጨመር ረገድ ከፍተኛ አስተዋጽኦ እንደሚጫወት ለማወቅ እንችላለን ማለት ነው። እስካሽ በጣም ትልቆች ናቸው። ሁሉም በጣም ነው የተመቻቸው። ሶስተኛ፣ የምንሰራበትን የእርባታ ቦታ ምርታማነት ይበልጥ እንጨምራለን። ለምሳሌ የመሬት አነስተኛ መሆን ወይንም የመሬት ማጣት ችግርን ለመቀነስ ያለንን ትንሽ ቦታ በተለያዩ ስልቶች ምርታማ በማድረግ መጠቀም ብልህነት ነው። ስለዚህ አንድ ሰው መሬት የለኝም ወይንም መሬቴ አነስተኛ ነው በሚል ከዚህ ስራ ወደ ኋላ መመለስ የለበትም ማለት ነው። መሬቱ አነስተኛም ቢሆን ወይንም መሬት ባይኖረው ያለውን ቦታ ምርታማ በሆነ መልኩ ውጤታማ በሆነ መልኩ በዚህ በተመጋጋቢነት ስልት በመጠቀም ይበልጥ ገቢውን ማሳደግ ይችላል ማለት ነው። ይህንንም ደግሞ በተግባር እያየን እንገኛለን። ስለዚህ ይህንንም ታሳቢ ማድረግ እጅግ በጣም አስፈላጊ ነው ብዬ ሀሳቤን ለእናንተ ለማካፈል እፈልጋለሁ። ተስፋ ለመቁረጥ ስለ ስራም ተነሺ መሆን ሰርቶ ማደግ እንደሚቻል ለምሳሌ እኔ ከሁለት ላም ጀምሬ እዚህ እንደደረስኩ ነግሬሃለሁ አይደል? እንደዛ ተስፋ ለመቁረጥ
በትንሽ ነገር ጀምሮ ትልቅ እንዲሆን ቁጭ ብለን ትልቅ ነገር መጠበቅ የለም። ለትንሽ ከአንድ ጀምረን ከሁለት ጀምረን 3 እንድናረግ። አራተኛ የላሞቹን እበትና የበጎቹን በጠት እንደዚሁም ሽንታቸውን ወደ ተፈጥሮ ማዳበሪያ ቀይረን በመሸጥ ተጨማሪ ገቢ ማግኘት እንችላለን። ለምሳሌ ከዚህ በፊት የጎበኘኋቸው አንዱ አርብቶ አደር በ3 ወር ጊዜ ውስጥ ብቻ 110 ሺህ ብር የተፈጥሮ ማዳበሪያ አዘጋጅተው በመሸጥ ተጨማሪ ገቢ ማግኘት ችለዋል። ኮምፖስቱ ስንት ነው የተሸጠው? አሁን ኮምፖስቱን 110 ሺህ ነው ባለፈው የሸጥኩት። ቡድን ብዬ አጠራቅሜ ሲያይ 110 ሺህ ነው። ይሄን ኮምፖስት አሁን ከዚህ አስቆፍሬ የሸጥኩት ማለት ነው። አምስተኛ ከእንስሳቱ ቆሻሻ በሚዘጋጀው የተፈጥሮ ማዳበሪያ በመጠቀም የተለያዩ የጤና በረከት ያላቸውን የጓሮ አትክልቶች አልምተን በመመገብ የምግብ ዋስትናችንን ማሻሻል እንችላለን። የተለያዩ የእንስሳት እርባታ ጣቢያዎችን በምጎበኝበት ጊዜ የተለያዩ የጓሮ አትክልቶች ለምተው አገኛለሁ። እነዛ የጓሮ አትክልቶች ደግሞ በብዛት የለሙት በተፈጥሮ ማዳበሪያ ነው ማለት ነው። በኮምፖስት ከእንስሳቱ ቆሻሻ በሚዘጋጀው የተፈጥሮ ማዳበሪያ በመጠቀም የተለያዩ የጓሮ አትክልቶችን አልምተው ይጠቀማሉ። ለቤተሰቦቻቸውም ለሰራተኞቻቸውም ያበላሉ ማለት ነው። ይህም የሚበረታታ ጉዳይ ነው። ተጠናክሮም መቀጠል ቢችል ተጨማሪ ገቢ ለእርባታው ያስገኛል ብዬ ሀሳቤ ለእናንተ ማካፈል እፈልጋለሁ። ነጭ ሽንኩርት ከዚህ ውስጥ የተገኘ ባለፈው 90 ሺህ ነው የሸጥኩት። እዚህ ላይ የተገኘ 90 ሺህ ነው የሸጥኩት። ነጭ ሽንኩርቱ አንዱን ይሄን ያክል። ለምን ይሄ ኮምፖስቱ ራሱ ማዳበሪያ ምንም ማዳበሪያ አያስፈልግም። ምንም እዚህ ላይ ሌላ ወጪ አላወጣው። ስድስተኛ የጓሮ አትክልቶችን ለገበያ በማቅረብና በመሸጥ ተጨማሪ ገቢ ማግኘት እንችላለን። ለምሳሌ ባለ ታሪኬ በአንድ ዙር ብቻ በጥቂት መሬት ላይ ነጭ ሽንኩርት በመትከል 90 ሺህ ብር እንዳገኙ ቀደም ብለው ነግረውናል። ይህም ደግሞ ምርጥ አማራጭ ስለሆነ ሁላችንም መጠቀም ብንችል መልካም ነው ብዬ ሀሳቤን ለእናንተ ለማካፈል እፈልጋለሁ። አንዱ ላይ ሆኖ ይኖራል። እዛ የሚጣል የነበረ አሁን ለነዚህ ምግብ ነው። ደግሞ የነዚህ ቆሻሻ ምን ይሆናል? ኮምፖስት ይሆናል። አሻክልት ይሆናል። ይሄ በጣም ጠቃሚ ነው። እነሱ ያወጡት ቆሻሻቸው በጣም ጠቃሚ ነው። እዛ ሄዶ ደግሞ ማሲ ላይ መሬቱ ላይ ከዛ ደግሞ የሚመጣው አትክልት ያበላቸዋል፣ ይበላል። ሰባተኛ የጓሮ አትክልቶችን ለእንስሳቱ በመመገብ የመኖ መግዣ ወጪን ከመቀነስ ባለፈ የእንስሳቱን ምርትና ምርታማነት መጨመር እንችላለን። ለምሳሌ ባለ ታሪኬ እንደነገሩኝ ጥቅል ጎመን የበላች አንዲት ላም በየቀኑ 2 ሊትር ወተት እንደምትጨምር ነግረውኛል። ስለዚህ ይህም ጠቃሚ ተሞክሮ ስለሆነ ለእናንተ ሀሳቡን ማካፈል እፈልጋለሁ። ጥቅል ጎመን ደግሞ ከብቶቹም ይበላል። ባይዘወይ መኖ ይሆናል። ከብቶቹ ጥቅል ጎመን ከበላ ማለት ነው በጣም ወተት 2 ሊትር ይጨምራል። ካለሌላ ላይ ማለት ነው ይጨምራል 2 ሊትር 30 ሊትር የምትወጣ 32 ትወጣለች ማለት ነው። ስምንተኛ ከጓሮ አትክልቶቹ በባህላዊ መንገድ የእንስሳት መድኃኒት በመቀመም እንስሳቱ ሲታመሙ እንስሳቱን ከመማቸው ለመፈወስ እንችላለን። ለምሳሌ አንዳንድ እርባታዎች ላይ ለመታዘብ እንደቻልኩት የነጭ ሽንኩርትን ጨቅጨቅ በማድረግ ሆዳቸው ለተነፉ እንስሳት በመስጠት በሽታውን እንደሚያስወግዱ ነግረውኛል። ስለዚህ ይህም ትልቅ ተሞክሮ ስለሆነ ወስደን ስራ ላይ ብናውል በጣም ተጠቃሚ እንሆናለን ብዬ አስባለሁ። ነጭ ሽንኩርቱ ለመድኃኒቱም ይውላል። ለመድኃኒት አሁን ለምሳሌ ማለት ነው ከብት ሲታመም ተበጥብጦ እንደ መድኃኒት ያገለግላል። በእንስሳት እርባታ የተሰማሩ መሆኑ ወደ ዘርፉ ለመቀላቀል የሚያስቡ ሰዎች ከላይ በቀረበው መልኩ የእርባታ ቢዝነሳቸውን ቢሰሩ በዘላቂነት ይበልጥ ትርፋማ በመሆን ራሳቸውንም ሆነ ሌሎችን መጥቀም እንደሚችሉ አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረግ አይርሱ። አስተማሪና ጠቃሚ ሀሳብ፣ አስተያየት ወይንም ጥያቄ ካለዎት ይላኩልኝ። ቸርነት ዘለቀ ነኝ። አመሰግናለሁ።